በአዛዥነት መጣ። በአዛዥነት ከዘራ እንዲህ ያሽከረከረ መጣና ጦርነት ጀመረ። ተጨፈጨፈ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ኤርትራ ጦርነት አይተናቸዋል። በኢትዮ ኤርትራ ጦርነት አይተናቸዋል። ለምሳሌ አሁን እንግዲህ በከፍተኛ ደረጃ የሰራዊቱ መሪ የሚባለው ታደሰ ወረደ ነው። በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም። በነርሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት። ታደሰ ወረደ ዝም ብሎ ነው በሌላ የሥራ ዘርፍ ነው የመጣው። አሁን የሰራዊት አዛዥ ነው የተባለው። በኢትዮ ኤርትራ ጦርነት እኔ ሙሬ ነው የነበርኩት። ሙሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ። 225ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ስምንት ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያዝኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው። 8 ክፍለ ጦር ነው ያለው ልብ አድርግ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቃታቸው በቡሬ በኩል ነው የሚል አስተሳሰብ ይዘው ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ እኔ። ከዛ በኋላ በዛ በኩል ውጊያ አልተደረገምና እሱ በአዛዥነት መጣ። በአዛዥነት ከዘራ እንዴ ያሽከረከረ መጣና ጦርነት ተጀመረ። ተጀንፈና አንድም ቦታ ፈቀቅ ማድረግ አልቻለንም። አንድ ክፍለ